ባብሰ ጥሩ ነገር ሲሰራ አንድ ነገር መጥፎ ነገር ሳይሰራ ራሱን አሳልፎ ሰጥቶ እየሰራ ነበር። እንደምታውቁት ከዚህ በፊት ማን ነው በሚባል ሰውየው ላይ ራሱ ባጠፋ ሰውየው ላይ በጣም ጉዳት ደርሶበታል። እንደምታውቁት በጣም መስፍን ማለት ነው። በመስፍን ላይ በጣም ጉዳት ደርሶበታል፣ እናስታውሰዋለን። በዛ ሰዓት የሉሌ ካሜራ ማን ነበረ እንጂ እንዲህ ከሉል ጎን ለጎን ወይ ሉል ባይኖር ቪዲዮ አይሰራም ነበር፣ ግን ካሜራ ማኑ ነበር። በዛ ሰዓት ሉልን እከላከላለሁ ብሎ ብዙ አደጋ ነው የደረሰበት። ብዙ አይኑ ጠፍቶ ለብዙ ጊዜ ሐኪም ቤት ገብቶ እናቱም ልጄ ካሁን በኋላ አይሰራም፣ በዚህ ስራ ላይ ማቆም አለበት ብላ ነበር። ያ ነገር ሁሉ አልፎ እሱም አይ ከሉል ከጎኑ መሆን አለብኝ፣ ይሄ ስራ እኔ የሚያስደስተኝ ስራ ነው፣ አሪፍ ስራ ነው፣ ስለዚህ ከእናቴ ተይኝ፣ እኔ ስራ መስራት እችላለሁ ብሏት ነው የመጣው ነበረው። እንደምናውቀው ሰሞኑ አበበ ለሱ ጦስ ሆነዋል። አንድ ያመለጠ መጀመሪያ ውሸት ዋሸ፣ ከዛ አመለጠ። አሁንም የሁለተኛ የሶስተኛ ሊያመልጥ ሲል ነው ይሄን ነገር ያደረገው። በማድረጉ ሁላችንም ደስተኛ ነን። ግን የሚኪ ያለመፈታቱ ደግሞ በጣም ያስፈራ ነገር ነው። የሚያስፈራው ነገር አሁን የአበበ ጉዳይ በጣም አስፈሪ ሆነዋል ነው ያለው ጠበቃው። ምክንያቱም ከሐኪም ቤትም ሄዶ መረጃ ያገኘ ምናምን እስር ቤት ነው የሚመላለሰው። የሐኪም ቤት መረጃ ሳይወጣ የአበበ ማንነት ሳይታወቅ፣ የአበበ ማለት ያለበት የጤና ሁኔታ ሳይታወቅ ሚኪ ከስር እንደማይፈታ ነው የተነገረው። ብዙ ነገር አድርጌያለሁ፣ ብዙ ነገር ጥሬ ያለው ግን ሚኪ ከስር መፈታቱ በጣም አነስተኛ ነው ያለው። ምንም አይነት መልስ ለማግኘት አልቻልኩ ማለት በብዙ ነገር ለፍቻ ያለው፣ በብዙ ነገር ደኪማ ያለው፣ ከእኔ ከፍ ያሉ ጠበቃዎችን አናግሬ ያለው፣ ግን የሚኪ ጉዳይ በጣም አስጊ የሆነ ጉዳይ ላይ ነው ያለው። አስጊ ሆነዋል። ምክንያቱም አበበ ከኮማ ውስጥ ስላልወጣ ራሱ አልነቃም፣ ራሱን አያውቅም። በጉዳት ላይ ጉዳት ነው የደረሰበት። አንድ የጀርባ አጥንቱ በመሳሪያ መነካቱ ነው። ሁለተኛ ደግሞ የጀርባ አጥንቱ በመሳሪያ ሲነካው መሬት ላይ ሲወድቅ ጭንቅላቱ ከአንገቱ በላይ መሬት ነው የነካው። በጣም ጉቶታ ነው ያሉት። ያ ነገር ያው እስካሁን ስንት ቀኑ ነው? ሳምንት ሊሞላ ነው። ከኮማ አልወጣም። ራሱ አያውቅም። በቃ ራሱ ስተዋል። ምንም ራሱ የሳተ ሰው እኮ ነው ኮማ ውስጥ የሚገባው። ስለዚህ የሚኪ ጉዳይ በጣም አሳሳቢ ሆነዋል። ምን እንደሚደረግና እንዴት እንደሚሆን ምንም አይነት መፍትሄ እንደሌለው ነገር ነው የሆነው። የሚኪ ሁላችንም ድዋም ጸሎት ማድረግ አለብን። እኔ በአሁኑ ሰዓት የምታሳዝነኝ እናቱ ናት። እሱማ ወንድ ልጅ ነው፣ ታስረዋል። አይሟሟም፣ ጨዋ አይደለም፣ ታስሮም ይወጣል። ከዚህ በፊት ምንም አይነት ኬዝ የተከፈተበት ነገር የለ። ምንም አይነት ነገር ተፈጥሮ እስር ቤትም ስላልገባ ምንም አይነት ጥፋት የለበት። ያን ያክል የሚካበድ ነገር አይደለም። ግን ይሄ ሰውዬው ኢዳን ይሞት የሚታወቅ ነገር የለም። አሁን እስር ቤቱ ምንድን ነው ያለው? መጀመሪያ አበበ ከኮማ ይውጣ፣ እስኪ ያለበት ሁኔታ እንየውና የዋስ መብት ተሰጥቶት እንዲወጥ እናደርጋለን እንጂ አሁን መልቀቅ አንችልም ብለውኛ ነው ያለው የሚኪ ጠበቃ። በቃ ያለኝን አማራጭውም ተጠቅሜ ያለው ደግሞ እዚህ ሚዲያ ላይ ወይም እናንተ ማውራት ማልችለው ነገር ለወደፊት ማስተካክለው ነገር ብዙ ነገር አለ ነው ያለው። ያ ነገር እዚህ ጋር መናገር እኔም ያስቀጣኛል። ምክንያቱም ይሄ ህግ የያዘው ነገር ነው ያለው። በሱ በጠበቃው ምንም የሚፈረድበት ነገር የለም። ጠበቃው ትክክል ነው። ህግን የያዘው ኬዝ ሚዲያ ላይ ወጥቶ ማውራት፣ የሌላ ሰው ማካፈል ደግሞ በጣም ከባድ ነው። ወይ ቤተሰብ የሆነ ነገር ወይ የዛ የጉዳዩ ባለቤት ካልሆነ ሌላ ሰው መስማትም የለበትም። በህግ ያስጠይቀዋል። ጠበቃ ማለት ከህግ የተያያዘ ነው። ከህግ ተጋፍሎ ፊት ለፊት ያለውን ነገር ተወያይተው የሚሰሩ ሰዎች ናቸው። እኔ ባለፈ በቃ ሉልን ምርጥ ጠበቃ አዘጋጅቻለሁ፣ በቅርብ ይወጣል ሲል በጣም ደስተኛ ነው የነበርኩት ነበረው። በአንድ ቀን በሁለት ቀን ይወጣል ብዬ ነበር። ስለዚህ ውድ ቤተሰቦቼ ነገሩ በሙሉ ተበላሽተዋል። ነገሩ በሙሉ እንዳልጠበቅ ነው የሆነው። በጣም የሚኪ እናት ደግሞ በጣም ጭንቅ ውስጥ ነው ያለችው ነው የተባለው። አሸናፊ በጣም ሲጨንቀው ከቤት ወጥተዋል። በቃ ለምን ይሄ ነገር ይሄ ስራ ከአንድም ሁለቴ ተውት። ይሄ ስራ ለእናንተ የሚጠቅም ስራ አይደለም። ህይወታችሁ የሚያሳጣችሁ ነገር ነው። ተውት ብዬ ብዙ ጊዜ ለምኛችሁ ነበረ። ብዙ ጊዜ አስተያየት ሰጥቻችሁ ነበረ። እንደ እናት ስላልተከበርኩኝ እምቢ ብላችሁኝ
ሁለታችሁም አደጋ ውስጥ ነው ያላችሁት። አንተ ሳትድን ገና ልጄ እስር ቤት ገብተዋል። በቃ ራሷን መቆጣጠር አልቻለችም ነው የተባለው። አስቡት። አሁን ደግሞ ጠበቃው የሚኪ ጉዳይ ከ100% ወይ 30% ነው እርግጠኛ ነኝ እንጂ ሙሉ በሙሉ እርግጠኛ አይደለሁም ነው ያለው። አስቡት። ከ100% 30% እርግጠኛ አይደለሁም። ምናልባት 30% ነው እርግጠኛ ነኝ ማለቱ የሚኪ ጉዳይ ፍርድ ቤት በጣም አጥብቆታል ማለት ነው። በቃ ጠበቅ አድርጎ ይዘውታል ማለት ነው። ስላጠበቁት ነው እንደዚህ ያለው እንጂ የሆነ ፍንጭ ቢኖር የሆነ መፍትሄ ቢኖር ኖሮ 30% ነው እንጂ ሙሉ በሙሉ እርግጠኛ አልሆንኩም አይልም ነበር። ምክንያቱም ጠበቆች ብዙ ነገር ያውቃሉ። እህት ወሪ ነው ያለችው። እንዴት ወንድሜን ራሱ አሳልፎ በሰራበት ራሱ መስዋዕትነት በከፈለበት ለህዝብ ብሎ ስለቆመ ለህዝብ ብሎ ህይወቱ መስዋዕትነት በከፈለበት እንዴት ነው በዚህ ልክን ከ100% 30% እርግጠኛ ነኝ ሊወጣም ላይወጣም ይችላል የሚባለው? እሺ ጠበቃውን እኮ ምንም ማድረግ አይችልም። ምክንያቱም ሰውየው ካነቀ ሰውየው ትንሽ ፍንጭ ካልተገኘ ከኮማ ካልወጣ ምንም ማድረግ አይቻልም። መቼ ሚኪ የሰራው ነገር ትክክል እኮ አይደለም። ገብቷቸዋል። ለእኛ ትክክል ነው እንጂ ለህግ ትክክል አይደለም። ለምን ብትሉኝ ፖሊስም ሆነ መርማሪ ጋዜጠኞች አንድ ነገር ደግሞ ፈልገው እና ፖሊስም ሆነ ምርመራ የሚያደርጉ ጋዜጠኞች ሆኑ ኖርማል ጋዜጠኞች ሆኑ ማንኛው ነገር መርምረው በልኩን ይዘው ለህግ አሳልፎ መስጠት አለባቸው እንጂ ምንም አይነት አደጋ ለማድረስ እነሱ ምንም አይነት ፈቃድም መብትም የላቸውም ነው ያለው ጠበቃው። ገብቷቸዋል። ምንም አይነት መብት የላቸውም። በዚህ ነገር ላይ ይጠየቃሉ። ፍርድ ቤት ይጠይቃቸዋል። ፖሊስ ይጠይቃቸዋል። ለፖሊስ ፍርድ ቤት ይጠይቀዋል። ለህግ አካላት ማለት እንዲህ ማህበረሰቡ ሆነ መርማሪ ጋዜጠኞቹ ከሆኑ ፖሊስ ይጠይቃቸዋል ነው ያለው። ለምን ሚኪ መርማሪ ጋዜጠኛ ነው እንጂ በሰው ላይ በማህበረሰቡ ላይ ማንኛውም ወንጀል የሰራ ግለሰብ በሱ ላይ ጥቃት ማድረስ አይቻልም ነው ያለው። ስለዚህ በዛ ነገር ሚኪ ሊጠየቅ ይችላል። ለምን ሰውየው በጣም ተጎድተዋል ነው ያለው። ከምንለው በላይ በጣም ተጎድተዋል። ይሄ ነገር ልውልድ ደጋግሞ ተናግሮ ነበር። በጣም አበበ ጉዳት ስለደረሰበት በጣም ስለተጎዳ የሚኪ ጉዳይ አሳሳቢ ሊሆን ይችላል። ቶሎ ላይ ለቁትም ይችላሉ። ምናልባት ለቁም እስረኛ የቤት እስረኛ ሆኖ በዋስ ሊፈታ ይችላል እንጂ እንደ ሌላ ምሳሌ የሆነ እንደ አቤል ወጥቶ ስራ መስራት ምናምን አይችልም ነው የተባለው። አሁን ምሳሌ አቤል በዛ ሰዓት 2 ቀን ታስሮ በዋስ መብቱ ወጥቶ ነው ስራው የሚሰራው ነበረው። እሱ ላይ ምንም አይነት አሻራ የተገኘበት ነገር የለም። ብርጭቆ ብቻ ነው እንጂ በአቤል ላይ ምንም አይነት አሻራ የተገኘ ነገር አልነበረም። ግን ይሄ ሰውዬው አሁን በቀጥታ ተይዞ ያኔ ማነው ሚኪም ራሱም ለህግ አሳልፎ ተናግረዋል። መሳሪያው ሊመረመር ይችላል። ሰውየውም ያው ኮማ ውስጥ ነው የገባው። ያን ነገር ሚኪም ስላመነ በዚህ ጉዳይ ላይ በሚኪ ላይ ደግሞ በጣም ጥብቅ የሆነ ፍርድ ሊፈረድበት ይችላል። ያን ያክል ጥበቃው ይሄ ነው ብሎ ውሳኔ ያልወሰነም፣ ግን ክርክር ላይ ነን ነው በአሁኑ ሰዓት። ይወጣል የሚል ተስፋ የለኝም ነው ያለው። በቃ ሙሉ በሙሉ ይወጣል የሚባል ተስፋ የለኝም። ግን የተወሰነ ጊዜ የተወሰነ ነገር የተወሰነ ቀን ጠብቁኝ፣ እመኑኝ። እንደምንም አድርጌ ካለበት በዋስ መብት ሆነ እንዲወጣ እናደርጋለን። ነገር ግን ያ ነገር የምናደርገው አበበ ከነቃ ነው ያለው። በቃ አጭር አድርጎ መለሰው። አበበ ከነቃ ከኮማ ከወጣ ጥሩ ሁኔታ ላይ ካለ ነው ሚኪ ከእስር ቤት ማስወጣት በዋስ መብት። ዝም ብሎ አይደለም ወይ ነፃ ነህ ብሎ አይደለም ፍርድ ቤቱ የሚለቀው ወይ እስር ቤቱ የሚለቀው። በዋስ መብት የቁም እስረኛ ሆኖ እንዲለቀቅና እንዲወጣ ከእስር ቤት እንዲወጥ እናደርገዋለን። ያ ለእናቱ ተብሎ ነው። እናቱ በጣም ጭንቀት ውስጥ ነው ያለችው ነው የተባለው። ለምን የአንዷ ልጇ ህመም ሳይድን ነው አሁን እዚህ ጭንቀት ውስጥ ያወጣችው። እና ያ ነገር ሊደረግ ይችላል እንጂ ሚኪ ሙሉ በሙሉ ነፃ ነው የሚባልበት ጊዜ አይደለም። ሀታ በዋስ መብት ለመውጣት በጣም አስጊ ነው ሆነዋል። በጣም ክርክር ውስጥ ነው ያለ ነው። እኔ ከአቅሜ በላይ ሆነዋል። አይ
የአንተን ጥበቃ እኛ የሚያስደስተን ነገር አይደለም፣ ጥሩ ነገር አይደለም የምትሉ ከሆነ ሌላ ጠበቃ መፈለግ ትችላላችሁ። ግን እኔ ስራዬ ከእናንተ ጋር ብዙ አመት ከእነሱ ጋር ብዙ ጊዜ የሰራ ብዙ ኬዝ ያገዛቸው ጠበቃ ነው። ስለዚህ የሚኪ ጉዳይ ማንኛውም የሚፈርደው ሰው ነው። አንድ ሰው ከኮማ ሳይወጣ ሚኪ ፈታ ቢባል በህግ የሚያስጠይቅ ነገር ነው። እስር ቤቱ በህግ ይጠየቃል። ለምን እዚህ ጋር የሰው ነፍስ ኢዳን ይሞት ምን የምናውቀው ነገር ስለሌለ ይሄ እኔም ህግ የሚያስጠይቀኝ ነገር ነው። ጠበቃ ነኝ፣ ከህግ እኩል ነው መሄድ አለብኝ እንጂ እኔ ሚኪ ስለማውቀው ወይ እናንተ ስለማውቃችሁ ከእናንተ ጋር ጥሩ ስራ ስለምሰራ እናንተ ስራችሁ በሙሉ አዋጭ ጥሩ ስራ ስለሆነ ህዝብ የምታገለግሉበት ስራ ስለሆነ ግዴታ እኔ ሚኪ ውጣ ብዬ ከህግ አካላታት ወይ ከእስር ቤቱ መከራከርበት ምንም አይነት አማራጭ የለኝም ነው ያለው። በቃ አማራጭ የሌለው መፍትሄ ነው ያለው። መፍትሄውን አንድና ለመጨረሻ መፍትሄውን አበበ ከኮማ ሲወጣና ብቻ ነው ያለው። ስለዚህ ይሄ ነገር በጣም ከባድ የሆነ ነው የመጣው ማለት ነው። የሚኪ ጉዳይ በጣም አስጊ ነው የሆነው። ምን እንደሚያደርጉና እንዴት እንደሆነ ብቻ ነው ያላቀ። እኔ ከምንም በላይ እናቱ ነው በጣም ያሳዘነች። በጣም የአቤልን ኬዝ አለቀ ዘጋ ነው ባሉ ሰዓት አሁን አለቀ በቃ። አበበም ተይዘዋል፣ ሊያም ተይዛለች እንደምታውቁ ማነው ታምራትም ተይዘዋል። እያንዳንዳቸው ተለቅሞ እስር ቤት በተወረሩበት ሰዓት ድርጅቱ በተዘጋ ሰዓት መኮንን ብቻ ነው የቀረው ነበረው። እሱ መኮንን ባለበት እንዲጠየቅ ነው የተደረገው። ደግሞ በጣም ስለታመመ አገር መግባቱ ስለማይቀር በቃ የእሱ ነገር አለቀለት። እንደመጣ ነው ከሪፖርት እያዛል ነው የተባለው ነበረው። ባለቀ ሰዓት እኮ ነው አበበን ጦስ የሆነው። አበበ የሚኪ ጦስ የሆነው አስቡት። በጣም ከባድ ነገር ነው። በጣም አስጊ ነገር ነው። ስለዚህ እኛ በተቻለን አቅም እኛ አቅማችን የሚችለውን ዱዓ ማድረግም ጸሎት ማድረግ ነው። ለእናቱ ስንል ለሚኪና ስንል ሚኪ እስር ቤት ቢሆን ምንም አይሆንም። ብዙ ጀግና ወንድሞች አሉት፣ ከጎኑ ይሆናል፣ ያግዙታል። ግን እናቱ አንዷ ልጇን ገና ሳትድን ልቧ ሳያርፍ ገና ሌላ ልጇን በዚህ ጉዳይ ላይ እስር ቤት ገባ ማለት በጣም ከባድ ነው። አስቡት። አበበን ከሞተ የአቤልን ፍርድ በጣም የጠበቀ ነው የሚሄደው ማለት ነው። እንኳን በዋስ ሊወጣ ፍርድ ነው የሚፈረድበት። ያ ስለሆነ እስኪ ለሚኪ ሲባል እኔ ለአበበ ሳይሆን ለሚኪ ሲባል ሁላችንም ዱዓ ማድረግ አለብን፣ ጸሎቱ ማድረግ አለብን አበበን እንዲድን። እኔ አበበን ዛሬ ቢሞትም ምንም ደስታዬ አልችለውም። ምክንያቱም እሱ ኖርም አልኖርም የሚጠቅም ሰው ስላልሆነ አገር የሚያበላሽ ለህዝብን ህይወት የሚያበላሽ ነገር ስለሆነ፣ ግን እሱ የሆነ ነገር ከሆነ የሚኪ ህይወት አስጊ ላይ ስለሆነ እስር ቤት ፍርድ ስለሚፈረድበት በዛ ሰዓት እናቱ ምን እንደምትሆን ሁላችሁን አስቡት። ይሄ በጣም ከባድ ነገር ነው። ስለዚህ እስኪ ለሚኪ በተቻልነው አቅማችን በቻልነው ዱዓም ጸሎት እናድርግለት። በሰላም ሰውየው ተሽሎት ደና ሆኖ ካወራ እኮ ችግር የለውም። ከኮማ ወጥቶ ደና ከሆነ ሚኪ ከእስር ቤት በዋስ መብት ይወጣል ነው ያለው። ግን ከኮማ ሳይወጣ መልቀቅ አንችልም ብሎ ማስጠንቀቂያ ሰጥተውኛል ነው ያለው። ደግሞ ማውራው እዚህ ጋር ማውራት ማልችለው ብዙ ነገራቶችን አሉ። ያ ነገራቶችን ማስተካከል አለብኝ ነው ያለው። ስለዚህ ከሚኪ ጠበቃ ይሄን ከሰማን የመጨረሻ ውሳኔ ነው ማለት ነው። ያ ነገር ደግሞ የሚያስተካክለው አላህ ሱብሓነሁ ወተዓላ ስለሆነ ዱዓ ማድረግ አለብን። ጸሎትም በየሃይማኖታችን ዱዓም ጸሎትም ማድረግ አለብን። ሚኪ ነጻ እንደሚባል እላችኋለሁ። ውድ ቤተሰቦቼ እንደኔ ሚኪን ያሳሰባችሁ በሙሉ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለመኪም ዱዓ አድርጉለት፣ ጸሎት አድርጉለት። እወዳችኋለሁ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉን። በሰብስክራይብ አበረታቱኝ። ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። እወዳችኋለሁ። ሰላም ሁሉ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።